የምንመለከት ይሆናል ማለት ነው። እንደምትመለከቱት እያዟዟራችሁ ማየት ትችላላችሁ። እያንዳንዱ ኮሎኖቻችንን እንደምትመለከቱት ኮሎኖቻችንን በትክክል ፊት ሆነዋል የሚለውን እዚህ ቦታ ላይ እናያለን። ፊት ካልሆኑ ፊት ያልሆነበት ፓርት ካለ እንደዚህ ለምሳሌ እንደዚህ ይወጣ ካላችሁ ይሄኛውን በደንብ ማስተካከል ይጠበቅባቸዋል። ከዛ ምንድነው የሚጠበቅብን ምንድነው እዚህ ጋር ቦታ ላይ ዛሬ በስኬችአፕ ከፍሎር ፕላን ዲዛይን ጀምረን G+4 G+2 የፈለገንን ህንጻ እንዴት አድርገን መስራት እንደምንችል በዚህ ቪዲዮ ማሳያችሁ ይሆናል። ቀጥታ ወደ ቪዲዮ እናልፋለን። የመጀመሪያ ስራችን የሚሆነው እንግዲህ በስኬች ያደረግነውን የፍሎር ፕላን ዲዛይናችንን ወደዚህ ማንጣት ነው የሚሆነው። ፍሪሃንድ ስኬች የሰራ ነው ማለት ነው። በስንት ካሬ ላይ እንደሚያርፍ ለምሳሌ እኔ የሚያርፈው በ200 ካሬ ላይ ነው። ያ ማለት ደግሞ 20 በ10 ሜትር ላይ የሆነ ማለት ነው። ስለዚህ እሱን የመጀመሪያ ፍሎር ፕላን ዲዛይን እሰራለሁ ማለት ነው። እዚህ ቦታ ላይ መጣና ሬክታንግል መርጣለሁኝ። እሱን ለመስራት እዚህ ቦታ ላይ ከኦሪጂኑ እነሳና ወደዚህ አሰምራለሁኝ። እንደምትመለከቱት እዚህ ቦታ ላይ የሆነ ኮኦርዲኔት ያሰኘኛል። ይሄን ኮኦርዲኔት እጠቀማለሁ ማለት ነው። በሴንቲሜትር ነው የተቀመጠው። ስለዚህ እዚህ ቦታ ላይ መጣና የኔ 2000 በ1000 ሜትር ይሆናል ማለት ነው። ስለዚህ 2000 ልና 2000 ኮማ 1000 ብዬ እዚህ ቦታ ላይ እጽፋለሁ። ከዛ ኢንተር እለዋለሁ ማለት ነው። ኢንተር ካላችሁ በኋላ በዚህ መልኩ ይመጣላችኋል። የመጀመሪያ ስራችን ይሄን ጨርሰናል። ከዛ ትንሽ ኤክስትሩድ የሆነ ቲክነስ ሰጠዋለሁ። ይሄን ለመስጠት ይሄን አንድ ጊዜ እንደዚህ አረገውና ምን እላለሁ ለምሳሌ 20 ልስጠው ቲክነስ 20 ሰጣሁት እንደምትመለከቱት። ከዛ እዚህ ቦታ ላይ ቶፕ ቪዎች አሉ የምናይባቸው ማለት ነው። በቶፕ አቆመዋለሁ ማለት ነው። ወደ ቶፕ አቆመውና እንደዚህ አድርገዋለሁ። ከዚህ በኋላ ምንድነው ፓርቲሽኖቹን የፍሎር ፕላን ዲዛይን ፓርቲሽኑን መከፋፈል ነው የኛ ስራ የሚሆነው። በቀላሉ ነው የምንሰራው ማለት ነው። እዚህ ቦታ ሜዠር የምናደርግበት ታፕ ሜዠርመንት ቱል አለ። ስለዚህ እሱን አመጣና በረጅሙ ሳይድ በአጭሩ ሳይድ የሚለውን እዚህ ቦታ ላይ አስቀምጣለሁ ማለት ነው። ከዚህ እንግዲህ 450 በ450 የተቀመጧልኝ በ550 የተቀመጧልኝ እነሱ ማስቀመጥ ነው የሚሆነው ማለት ነው። እንደ ፍሎር ፕላን ዲዛይናችሁ መሰረት ማለት ነው። ስለዚህ እዚህ ቦታ ላይ መተን ሜዠር እናደርጋለን። ለምሳሌ ከዚህ ልነሳና ላሳያችሁ። እዚህ ቦታ ላይ የመጀመሪያው የኔ 450 ነው። 450 ማለት 450 4 ሜትር ነው ያለኝ 400 ማለት ነው። ወደ ላይ 400 አለኝ። እዚህ ቦታ ላይ ደግሞ 3 አለኝ 300 ማለት ነው። ስለዚህ በዚህ መልኩ ይሆናል ማለት ነው። በዚህኛው ሳይድ ደግሞ ይሄ ሴንተር ቱ ሴንተር ነው አሁን እያስቀመጥኩላችሁ ያለሁት። ከዚህ ደግሞ 450 አለኝ። አሁንም 450 አሁንም 450 ነው ያለኝ ዲዛይናችንን በዲዛይናችን መሰረት። ስለዚህ ከዚህ እነሳና አሁንም ምን አደርጋለሁ ማለት ነው 450 እንትን እላለሁ ማለት ነው። ከዚህ በኋላ ደግሞ በ550 ነው የተቀመጠው። 550 አስቀመጥኩኝ። እንደምትመለከቱት እነዚህም በኋላ ሜዠር ማድረግ ትችላላችሁ ማለት ነው። ስንት በስንት እንደሆኑ እዚህ ቦታ ላይ ይሄ ሜዠርመንት አለ። ከዚህ እስከዚህ ያለውን ሜዠር ማለት እንደምትመለከቱት እንደዚህ እያደረጋችሁ ሜዠር ማድረግ ትችላላችሁ ማለት ነው። ለምሳሌ እያንዳንዱ ሳውን የለካ ነው ከዚህ እስከዚህ ያለው ሜዠር ማድረግ እችላለሁ። እዚህ ቦታ ላይ ያለ ሜዠር ባረገው ከዚህ እስከዚህ ያለው እንደምትመለከቱት እንደዚህ እያደረጋችሁ ሜዠር 1000 እንደምትመለከቱ ያለው ሜዠርመንት ማለት ነው ትክክል መሆናቸውን እያንዳንዱን ማየት ትችላላችሁ ማለት። ስለዚህ ከዚህ በኋላ ምንድነው ስራችን በዚህ መልኩ ፓርቲሽን ከከፋፈልን በኋላ ምንድነው አሁን ሴንተር ቱ ሴንተር ነው ያስቀመጥኩ ብያቸዋለሁ። ሴንተር ሴንተር ካስቀመጥን በኋላ ምንድነው የሚሆነው የወል የኮለናችንን ማስቀመጥ ይጠበቅብናል። ከሴንተሩ ኮለኑ ይሄ ሴንተሩ ነው 40 በ40 ነው ኮሎኖቹ እንግዲህ እኔ የተቀመጡት 40 በ40 ኮሎኖች ናቸው። ያንን ለማድረግ እንግዲህ እዚህ ቦታ ላይ አሁን ሜዠርመንት ቱል ተጠቀምና ምን አደርጋለሁኝ ይሄንን 40 ከሆነ ወደዚህ 20 አደርጋለሁ ማለት ነው። በቀላሉ ነው የምናየው 20 ወደዚህኛውም 20 ልጠቀምና 20 አንድ ጊዜ ከሰራን ኮፒ እናደርገዋለን ሌላውን ፔስት ማድረግ ስለምንችል ማለት ነው። አሁንም ከዚህኛው ልነሳና 20 ልጠቀም። ከዚህኛውም የሚያስቸግሩ ቦታዎች ካሉ ብዬ ነው 20 ልጠቀምና ከዛ ምንድነው የማደርገው እዚህ ቦታ ላይ አንድ 20 ልጨምርና 20 ከዚህም 20 ልጨምርና በቀላሉ የምንሰራው 20 አልኩኝ። ከዛ በኋላ ምንድነው የሚጠበቅብን እዚህ ልንጣና ሪፈረንስ እየተጠቀምኩኝ ኮንትሮል ተጭኜ ማለት ነው ይሄኛውን ያስኩኝ። ይሄኛውን ከያስኩ በኋላ እዚህ ቦታ ላይ ሙቭ እያደረግን መጠቀም እንችላለን ማለት ነው። እሱንም እንመለከታለን። ሙቭ በሙቭ ቱል ማለት ነው። እሱን ነው የምንጠቀመው። ሙቭ እንጠቀማለን ማለት ነው።
እሱን ለመጠቀም መጀመሪያ ኮንትሮል እንጫንና ይሄን መጀመሪያ ሴሌክት አድርገናል። ኮንትሮል ተጭነን shift እንጫናለን። ከዛ ምንድነው የምናደርገው ይሄን እንደዚህ ቪዚብል አድርገን ከዚህ ሴንተሯ ላይ ይዘን እዚህ ቦታ ላይ እንወጣለን ማለት ነው። እንደምትመለከቱት በዚህ መልኩ አደረግን። አሁንም ከዚህኛው ተጭነን ደግሞ ላይ ካለን እዚህ ቦታ ላይ እናወጣለን። ከላይ ያለውን እንትን አላልኩትም እዚህ ቦታ ላይ ያለው ልትሆንና ስለዚህ ይሄኛውን አድርጌያለሁኝ። አሁን ይሄኛውን ደግሞ አሁንም ይሄኛውን ሴሌክት ላድርገውና ከታች ያለውን እዚህኛውን በዚህ ሴሌክት ላድርገው ይሄኛውን ሴሌክት አደረኩት። ከዛ ኮንትሮል ጫንና ሙቭ ቱል እንጠቀማለን ማለት ነው። ሙቭ ለማድረግ ማለት ነው። ከዛ አሁንም እዚህ ጋር እዚህ ሴንተሯ ላይ ይዝና እዚህ ቦታ ላይ እመጣለሁ ማለት ነው። እዚህ ሴንተር ላይ ያደረኩት አሁንም ከዚህ ይዝና ደግሞ እዚህ ቦታ ላይ ሴንተሩ ላይ አስቀምጣለሁ ማለት ነው። ከዛ በዚህ መልኩ አድርገናል። አሁን ኮሎኖቻችንን ማስቀመጥ ነው የሚጠበቅብን ማለት ነው። ኮሎኖቻችንን ደግሞ ለማስቀመጥ መጀመሪያ የሚጠበቅብን ማለት ነው እዚህ ጋር የሆነ ሬክታንግል እናመጣና እዚህ ቦታ ላይ ሬክታንግል እናመጣና ይሄ 40 በ40 ነው ብለናል። ከዚህ እነሳና ይችኛዋን ማስቀመጥ ነው የሚሆነው ማለት ነው። እንደምትመለከቱት እንደዚህ ዋቴቨር ሰሌክት ካደረጋችሁ በኋላ ምንድነው ኮንትሮል ተጭናችሁ ሙቭ ቱልን መጠቀም ነው። እዚህ ቦታ ላይ ሴንተሩን ትይዙና ወደ የምትፈልጉበት ቦታ ላይ ምን ማለት ነው ማንቀሳቀስ ነው የሚሆነው ማለት ነው። እንደምትመለከቱት በዚህ በርኩ ቪዚቢሊቲ ሲሆንላችሁ የምትፈልጉት ቦታ ላይ ወስዳችሁ ታስቀምጣላችሁ ማለት ነው። እንደምትመለከቱት አሁን ወርታች እዚህ ቦታ ላይ ካለን እዚህ ቦታ ላይ መጥቼ ምን አላለሁ ማለት ነው አስቀምጣለሁ ማለት ነው። ከዚህ ቦታ ወስጄ ደግሞ እዚህ ቦታ ላይ አስቀምጣለሁ በዚህ መልኩ ማለት ነው። ልክ እንደዚህ እያደረግን ሙሉ ኮሎኖቹን እንጨርሳቸዋለን ማለት ነው። እንደምትመለከቱት አሁን ከዚህም ወስጄ እዚህ ቦታ ላይ አስቀምጣለሁ ማለት ነው። ከዚህም ወስድና እዚህ ቦታ ላይ አስቀምጣለሁ ማለት ነው። መጨረሻው ያልተሰራ ስላለው ነው። እሱን እንተውና ከዛ ምንድነው እዚህ ቦታ ላይ ያለን አለ ይሄን እናስቀምጣለን። ከዛ ከዚህኛው እንወጣና ያሉንን ኮሎኖች በዚህ መልኩ ያው መጨረስ ነው የሚሆነው ማለት ነው። ሴንተር እየወሰን ማለት ነው። ሴንተር ላይ እናስቀምጣለን። እንደዚህ ሴንተር ላይ ማስቀመጥ ነው የሚጠበቅብን ማለት ነው። ከዚህኛውንም ወስደን ያው ይሄ ቀላል ነው አሰራሩ ያህል ብዙ የሚከብድ አይደለም ማለት ነው። እነዚህ ቪዚብል ላይ ሆነላችሁ ይችላል ከታች ያለው ስትራክቸር ማለት ነው። ምክንያቱም ወጣ ካለ ማለት ነው። ስለዚህ እሱን ጠብቀን የምንሰራ ይሆናል። በዚህ መልኩ ቪዚብል እስከሚሆንላችሁ ድረስ መጠበቅ ይኖርባችኋል ማለት ነው። በዚህ መልኩ እንሰራለን ማለት ነው። በዚህ መልኩ ከሰራን በኋላ ሙሉ በሙሉ ኮሎኖቻችንን እናቆማለን ማለት ነው። ያሉንም ማለት ነው። አሁን ኦልሞስት እየጨረስን ነው ማለት ነው። ስለዚህ ኮሎኖቻችንን ከጨረስን በዚህ መልኩ ከጨረስን በኋላ ምንድነው የምናደርገው ማለት ነው። እዚህ ቦታ ላይ ያሉትን ኮሎኖች ለጊዜው እንተዋቸውና ቀጥታ እነዚህን ኤክስትሩድ ማድረግ ነው የሚጠበቅብን ማለት ነው። እሱን እናደርጋለን ማለት ነው። ይሄን ማድረግ እንግዲህ ወደዛው ወደ ነበረበት ቦታ እዚህ ቦታ ላይ መተን እንመልሰዋለን ማለት ነው። እንደምትመለከቱት በዚህ መልኩ ነው። ከዛ የታይቸውን እንወስናለን ማለት ነው። እዚህ ቦታ ላይ እነዚህን የመካከለኞቹን ብቻ እናጠፋቸውና ምን እናደርጋለን ማለት ነው ኤክስትሩድ እናደርገዋለን ማለት ነው። ይሄን እዚህ ቦታ ላይ መተን ይሄኛውን እንደዚህ ብለን ማለት ነው። ከዛ ምንድነው ኤክስትሩድ ማድረግ ነው የሚጠበቅብን ማለት ነው። ስለዚህ እዚህ ቦታ ላይ መጣና ኤክስትሩድ እለዋለሁ ማለት ነው። ይሄኛውን ስንት ነው የሚለው 3 ሜትር ከ20 ማለት ነው። ወደ ላይ ቁመት አለው ማለት ነው ይሄ ኮለን እንደምትመለከቱት። ስለዚህ እያንዳንዱን ኮለኖች እንደዚህ እያደረኩኝ ምን አደርጋቸዋለሁ ማለት ነው። እንደምትመለከቱት 3 ከ20 መንካት ብቻ ነው የሚጠበቅብኝ እዚህ እየመጣሁ ማለት ነው። እንደምትመለከቱት ይሄ ማለት ነው 3 ከ20 ነው። ይሄኛው እንደዚህ እያደረኩኝ ኮሎኖቹን ሙሉ አቆማለሁ ማለት ነው። እነዚህን ኮሎኖች ሙሉ የማቆም ስራ ነው የሚሆነው ማለት ነው። እነዚህ 3 ከ20 ናቸው ሙሉ እንደውም አንዴ ሰሌክት አድርገን የምናቆምበት እንወስዳለን ማለት ነው። 3 ከ20 እንደዚህ ኮሎኖቹን ሙሉ አቆማለሁ እያንዳንዱን ኮለን ማለት ነው። ወልም ካለኝ የወለሉን አሰራር ደግሞ እናሳያችኋለን ማለት ነው። ስለዚህ ወሉን እንሰራለን። እንደምትመለከቱት በዚህ መልኩ ኮሎኖችን እያቆምኳቸው ነው ማለት ነው። 3 ከ20 ያን ያህል የሚፈጅ አይደለም።
በቃ እነዚህን ኮሎኖች ማቆም ስራ ብቻ ነው የሚሆነው ማለት ነው። ስለዚህ ካቆምን በኋላ እዚህ ቀላል ነው እያንዳንዱ አሰራር። እንደዚህ ዞር ዞር እያደረግን ሮቴት መጠቀም እንችላለን። እዚህ ቦታ ላይ እንደዚህ ሮቴት እናደርግና እንደዚህ እናደርገውና ሮቴት በዚህ በኩል ያሉትን እናቆማቸው ማለት ነው። ስለዚህ እዚህ ቦታ ላይ ልግባና አሁንም ኤክስትሩድ የሚለውን ልንካና እንደምትመለከቱት አሁን ኮሎኖቹን ኦልሞስት እየጨረስናቸው ነው ማለት ነው። ስለዚህ አሁን ኦልሞስት ኮሎኖቻችንን ጨርሰናል ማለት ነው። ኮሎኖቻችንን በዚህ መልኩ ጨረስ በቀላሉ ማለት ነው። እንደምትመለከቱት አሁን የቀረ እዚህ ጋር 2 ኮሎን ብቻ ነው የቀረ ማለት ነው። ስለዚህ እንደዚህ አልታይ ካላችሁ ደግሞ እንደዚህ ትልካላችሁ በደንብ አድርጋችሁ እዛ እዚህ ትልበለውና 3 ከ20 አደረግን። በቃ አሁን ጨርሰናል ማለት ነው። አሁን ቲፒካል ፍሎር ከሆነ ተመሳሳይ ከሆኑ ሁለተኛው ፍሎራችን ጋር እንዴት አድርገን መስራት እንደምንችል ነው የምንመለከተው። ደግሞ በመካከል ፓርቲሽኖቹን እነዚህ የምንከፋፍላቸው ይሆናል በዚህ መስመር ማለት ነው። በእነዚህ ወሎቻችንን የምናሰምር ይሆናል። አንድ ወል አስምረን እንመለከታለን ከተፈለገ ማለት ነው። ወል ለማስመር ደግሞ ይሄኛው በመካከል ያለውን ወሉ እንግዲህ ሊለይ ይችላል። ባለ 20 ነው የሚሆነው። ከዚች እንነሳና ቻት እዚህ እነሷን እናሰምራለን ማለት ነው። እሱን እንዴት እንደምናሰምር እንመለከታለን ማለት ነው። ይሄኛው ከዚህ ተንስተን ከዚህ በዚህ መልኩ እናደርገዋለን። ከዛ እንጎትተዋለን ማለት ነው። ይሄ እንደምትመለከቱት አሁን ይሄ ወል ነው። ኤክስትሩድ እናደርጋለን። አሁን ስቴሮቢልዲያችንን ወደ ላይ መጨመር ነው እንግዲህ ቲፒካል ፍሎር ካሉን ተመሳሳይ ካሉን ወደ ላይ መጨመር ነው የሚጠበቅብን። ወላችንን ከሰራን ሌላውን ከሰራራን በኋላ ምንድነው የሚጠበቅብን ማለት ነው። ወደ ላይ ተመሳሳይ ፍሎር ካለን እሱን ማድረግ ነው የሚጠበቅብን። እሱን ለማድረግ ደግሞ ቀላል ነው። እንደዚህ ሰሌክት ታደርጉታላችሁ ሙሉ ማለት ነው። ሙሉውን ሰሌክት አድርጋችሁ እንደዚህ ምን ታደርጋላችሁ ማለት ነው። እንደተለመደው ኮንትሮል ሙቭ ትጠቀማላችሁ እንደምትመለከቱት። ከዛ ምንድነው የምናደርገው እዚች ቦታ ላይ እንመጣና የሚያመቸን ቦታ ላይ መተን ክሊክ እናደርግና ወደ ላይ እናነሳዋለን። እንደምትመለከቱት እዚህ ቦታ ላይ ፊት አድርጓል በትክክል ማለት ነው። ልክ በዚህ መልኩ እናደርጋለን ማለት ነው። ፊት አድርገን እንለቀዋለን ማለት ነው። እንደምትመለከቱት በዚህ መልኩ ሰርተነዋል። ከዛ አሁንም ከፈለግን ይሄኛውን ደግሞ እናደርጋለን። አሁንም ሰሌክት እናደርግና ሙሉ ሰሌክት አድርገዋል። አሁንም ይሄኛውን እንደምትመለከቱት ሙሉ ሰሌክት አደረግኩት። ከታችኛው ነሳና ሙቭ እጠቀማለሁ። አሁንም ከዚህኛው ነሳና ቲፒካል ፍሎር ካለኝ እንደዚህ እንደምትመለከቱት አሁንም እዚህ ድረስ አደረስኩ ማለት ነው። እንደምትመለከቱት እዚህኛው ላይ አደረኩኝ። ቲፒካል ፍሎሮችን ሰለሁ ማለት ነው። አሁን ኦልሞስት ደን እያለሁ ማለት ነው። እንደምትመለከቱት +4 በዚህ መልኩ መስራት እችላለሁ ማለት ነው በቀላሉ። አሁን ላይ አንድ ካስፈለገን ደግሞ እናደርጋለን። አሁንም ከዚህኛው ተንስተን አንድ ኮንትሮል ተጭነን አሁንም ሙቭ እናደርጋለን ማለት ነው ወደ ላይ። ስለዚህ አንድ ካስፈለገን እንደምትመለከቱት እዚህ ቦታ ላይ አድርገን መጠቀም እንችላለን። እዚህ ቦታ ላይ በተመሳሳይ አድርገን መጠቀም እንችላለን። ልክ በዚህ መልኩ አሁን ህንጻችንን ጨርሰናል ማለት ነው። የመጨረሻው ያስፈልገንም ያው ሙቭ ማድረግ እንችላለን ማለት ነው። 1 2 3 4 ማለት ነው። ስለዚህ ከዚህ በላይ ያለው ያስፈልገን የመጨረሻውን ማንሳት እንችላለን ማለት ነው። ስለዚህ በዚህ መልኩ አሁን ጨርሰናል ማለት ነው። ልክ እንደምትመለከቱት በትክክል አቁመናል ማለት ነው። ስለዚህ እንደምንፈልገው አድርገን ሰርተናል ማለት ነው። ከዚህ በኋላ ፓርቲሽኑ እያንዳንዱ ፓርቲሽን ላይ ምን ምን ያስፈልጋል የሚለውን መስራት እንችላለን ማለት ነው። እንደምትመለከቱት በዚህ መልኩ ሰርተነዋል ማለት ነው። ስለዚህ እነዚህን የማያስፈልጉ ነገሮች ካሉ የማያስፈልጉ ነገሮችን እነዚህኞቹን ማጥፋት እንችላለን ማለት ነው። እነዚህ መስመሮች ማለት ነው። ምክንያቱም
ወላችንን ለመስራት ግን ያግዙናል። እዚህ ቦታ ላይ ወላችንን ማስመር ከተጠበቀብን ማለት ነው። እንደዚህ ስላሉ ያሰመርነው ለሳምፕል ያሰመርነው ስላለ 20 በ20 ሊሆን ይችላል ወላችን ወይም ደግሞ 15ም ከሆነ ወላችንን ማስመር ብቻ ነው የሚጠበቅብንና መስራት ነው የሚጠበቅብን ማለት ነው። ስለዚህ ይሄኛውን ምን ማድረግ እንችላለን ማለት ነው። ይሄኛውን ነክተን ይሄኛውን ሙሉ ሰሌክት ማድረግ እንችላለን ማለት ነው። እንደምትመለከቱ ይሄን ሰሌክት አደረኩት። ከዛ ዲሌት ማለት እችላለሁ ማለት ነው። ይሄኛውንም እንደዚህ አድርጌ ዲሌት ማለት እችላለሁ ማለት ነው። አስ ሪፈረንስ ስለሆነ የተጠቀምኩት ማለት ነው። እንደምትመለከቱት በዚህ መልኩ ሰርተናል ማለት ነው። እንደምትመለከቱት ወል የጀመርኳት ቦታ ላይ ያለች ወል የጀመርናት ማለት ነው። ስለዚህ ይሄንን ወል ሙሉ በሙሉ መስራት ይጠበቅብናል። ፓርቲሽናችንን ዊንዶው ዶር ምናምን ያሉትን ማለት ነው። እንደምትመለከቱት አሁን በትክክል በዚህ መልኩ ሰርተናል ማለት ነው። ስለዚህ G+4 ማንፈልገው ፓርት ካለ ከላይ ቆርጠን እናነሳለን ማለት ነው። እንግዲህ እንደምትመለከቱት ግራውንድ ፈርስት ፍሎር፣ ሰከንድ ፍሎር፣ ሰርድ ፍሎር እና ፎርዝ ፍሎር ነው። ከላይ ያሉት ኮሎኖች ምን ያሉን ማለት ነው አያስፈልጉንም ማለት ነው። ስለዚህ እነዚህንም እናረጋቸዋለን ማለት ነው። እዚህ ቦታ ላይ እንመጣና ቺኛን ሰሌክት እንጠቀምና ማለት ነው ሰሌክት እንጠቀማለን። እዚህ ቦታ ላይ ቺኛን ሰሌክት እናደርግና እነዚህኞቹንም ማጥፋት እንችላለን ማለት ነው ሙሉ። ስለዚህ እንደዚህ ላደርጋቸውና ሙሉ ሰሌክት ካደረግን ዲሊት ማድረግ እንችላለን ማለት ነው። ስለዚህ እነዚህ ያስፈልጉንም ህንጻችን በዚህ መልኩ ሰርተናል ማለት ነው። ይሄን እንግዲህ ያዘዋወርን ማየት እንችላለን። ምናልባት ኤዲት የሚሆን ነገር ካለው እሱን አብረን የምንመለከት ይሆናል ማለት ነው። እንደምትመለከቱት እያዟዟራችሁ ማየት ትችላላችሁ። እያንዳንዱ ኮሎኖቻችንን እንደምትመለከቱት ኮሎኖቻችንን በትክክል ፊት ሆነዋል የሚለውን እዚህ ቦታ ላይ እናያለን። ፊት ካልሆኑ ፊት ያልሆነበት ፓርት ካለ እንደዚህ ለምሳሌ እንደዚህ ይወጣ ካላቸው ይሄኛውን በደንብ ማስተካከል ይጠበቅባቸዋል። ከዛ ምንድነው የሚጠበቅብን ምንድነው እዚህ ጋር ቦታ ላይ ኤችሲቢ ካለን ኤችሲቢ ድርደራ በር ምናምን የሚሉትን እዚህ ቦታ ላይ እንሰራለን ማለት ነው። ለምሳሌ እቺኛውን ወደ ላይ መቀጠል ብፈልግ ወደ ላይ ማቆም ብፈልግ ስትሩዱን ሄቱ ማለት ነው። ይሄ እንደምትመለከቱት 2:80 ያደርገዋል ጧት እንዳልኳችሁ ማለት ነው። ልክ በዚህ መልኩ ወሎቹን እንጨርሳለን ማለት ነው። ይሄን እዚህ ቦታ ላይ መግጠም እንችላለን ወደ ላይ የቀረን ካለ ማለት ነው። እንደምትመለከቱት በዚህ መልኩ ማድረግ እንችላለን ማለት ነው። ወደዚህ እዚህ ከሆነ ከፈለግነው በዚህ መልኩ እንደዚህ እናደርጋለን ማለት ነው። ልክ እንደዚህ ያደርግን ወሎቹን እንገጥማቸዋለን። ይሄኛው ኤችሲቢ ድርደራ ነው የሚሆነው ማለት ነው። ኤችሲቢ ማቴሪያል በተመለከተ እዚህ ቦታ ላይ ማቴሪያል አለ። ማቴሪያል አንጥተን ስለ ኤችሲቢ ያለ ማቴሪያል አለ ወለ ኢንክሉዲንግ የሚላለው አንድ ጊዜ እነሱን መስራት እንችላለን ማለት ነው። ኮንክሪት ክላዲንግ ወል ጋር በተያያዘ ማለት ነው። እዚህ ቦታ ላይ እንደምትመለከቷቸው ኤችሲቢ ወሎች አሉ። እነዚህም ኤችሲቢ ድርደራውን እዚህ ቦታ ላይ ኤችሲቢያችንን እናስቀምጣለን ማለት ነው። ስለዚህ በትክክል መስራታችን ኤችሲቢያችንን በዚህ መልኩ እንደረደራለን። ሙሉ ኤችሲቢውን ደርደረን በራችንን ምናምን አድርገን ህንጻችንን ጨረስን ማለት ነው። ስለዚህ በዚህ መልኩ ህንጻችን ተሰርቷል ማለት ነው። ስለነበረን ጊዜ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ